ጎስት እሁድ ላንተ ምን አይነት ቀን ነው? ዋንጫ መበላበት ቀን። ቡራ አንቺስ እሁድ ምን አይነት ቀን ነው ላንቺ? ዋንጫውን ማነሳበት ቀን። አቢ እሁድ ላንተ ምን አይነት ቀን ነው? የቋጠሮ ቀን። ኩሩ ያቋማ አባል ነኝ። ደፋርና ኩሩ እንደዚህ የጦር ወረዳ ውስጥ ብገባ ነገ ከማን ሲቲ ጋር ላለብን ተጠባቂ ጨዋታ ላይናፕ ዋንጫ የሚበላልን ላይናፕ እንሰራለን። አርቴታም ከኛ ጋር የተስማማ ላይናፕ ይሰራል ብለን እንገምታለን። ወደ ላይናፓችን እንግባ ማለት ነው። ኮፒ ሊንክ እያደረገ ቪዲዮ በደንብ አዳርስልኝ። በረኛ ኬፓ ደስ ስላመጣን እሱ ይጮት የካፕ ምናምን ነገር ማንዬ ዋንጫውን እንሰጠዋለን። እዚህ ድረስ ስላደረሰን ዋንጫውን እንሰጠዋለን። ዳቪድ ራያ ሲሪየስ መሆን አለብን። ማን ካፕ ምናምን ዳቪድ ራያ ምን ያርግ? ሲጀመር እኮ ተሰልፎም እኮ አይጮትም። ስለዛ ዳቪድ ራያ ገባችሁ አይደለ? ኬፓን ብታስገባ አርቴታ ቅር አይለኝም ጥፋት እስካልሰራ ድረስ ዳቪድ ራያን ይዘን እንገባለን። ዲፌንሳችን ቲምበር ተበልሷል ተብሏል። ለዚህ ጨዋታ ደግሞ ከትልቅ ቡድን ጋር ዊንገር አስፈሪ ዊንገር ካለው ቡድን ጋር ቲምበር ነው የሚያዋጣ። ገባለ? ትንሽ እንኳን ትንሽ አታክ አድርጎ አብዛኛውን ሰዓት ግን ተጫዋቹን ኋላ ኪስ ውስጥ እቤት ይገባና ዋሌት፣ ቁልፍ፣ ስልክ፣ ዶኩ ጠብቅ። ቲምበር ራይት ባክ ላይ ገጭት ያለሽ ግሬት ዎል ኦፍ ቻይና ጋብሪኤል ሳሊባ ግዴታ ነው ሌፍት ባክ ላይ ስንመጣ አሁንም በዛ በኩል ደግሞ ሰሜኞ አለ። እሱም እንዲደረግ እዚህ ጋር ሂንካፔ ይሻላል ባይ ነኝ። ሂንካፔ ወደ አታክም ሲያደርግ አሪፍ ነው። በቃ እዚህ ጋር ቤን ዋይት፣ እዚህ ጋር ካላፊዮሪ፣ እዚህ ጋር ቲምበር፣ እዚህ ጋር ሂንካፔ ማለት መከላከሉ ላይ አሪፍ መሆን ስትፈልግ እነዛም እኮ አሪፍ ስላሉ ነው፣ ግን ማጥቃት ላይ ፎከስ እና ዲፌንስ ላይ ፎከስ ነው። ስለዛ እነዚህ ሰዎች በደንብ አድርገው መከላከል ይችላሉ፣ ማጥቃትም ይችላሉ እንደ ካላፊዮሪና እንደ ቤን ዋይት ባይሆንም ስለዛ እዚህ ጋር ሂንካፔ እናስገባለን። አንቺ ቀሽቴውን ሰውዬ ሚድፊልድ ላይ ዙቢሜንዲን 60 ደቂቃ ላይ ቀይሮ ስላስወጣው ተመችቶኛል። ገባ? ሰከንድ ሃፍ መቀየር ያለብን ነገር ካለ ቀይረህ ታስገባለህ። ሞር አታኪንግ ማለት ካስፈለገ ዙቢሜንዲና ራይስ ዙቢሜንዲ እኮ ዓመቱን ሙሉ እኮ ምርጥ ነበር፣ ምርጥ የሆነ ተጫዋች አሁን ሮድሪን ሰርክልስ ነው ራይስ እና ዙቢሜንዲ የሚያራምዱበት። ዙቢሜንዲ እና ራይስ እናስገባለን 10 ቁጥር ላይ ያው ቦታውን አርጎታል። በአሁን ሰዓት ሌፍት ዊንግ ኤዜን ሁሌ ነው የምለው አይደለ? የዋንጫ ጨዋታ ላይ አይደለም እንደዚህ አይነት ነገር ምን ሞክረው ገባለ? የዋንጫ ጨዋታ ላይ አይደለም ሌላ ነገር ላይ ሌላ አነስ ያለ ጌም ላይ እንሞክራለን። ነገሩ ይሄም ትልቅ ጌም አይደለም፣ በተለይ ለኛ ትልቅ ጌም አይደለም። ለጠላታችን ግን ትልቅ ጌም ስለሆነ የለመድሽበት እዚች ጋር ደቅት ያለሽ ኤዜ 10 ቁጥር ላይ ሌፍት ዊንግ ላይ ስንመጣ ትሮሳርድ ያለን ቤስት ኦፕሽን ትሮሳርድ ነው። ማርቲኔሊ መግባት ይችላል፣ ግን ሰከንድ ሃፍ ቢገባ ነው የምመርጠው። ትሮሳርድን እዚች ጋር እናስገባለን ከዛላ በግራ በኩል ቡካዮ ሳካ አለ። ያው ሰከንድ ሃፍ አስፈላጊ ሆነ ማዱዌኬ ይገባል። ቡካዮ ሳካን እዚህ ጋር በግራ በኩል እናስገባለን መሀል ላይ ነው ከሌሎቻችሁ ጋር የምንለየው። ሁላችሁም ቪክተር ዮከሬዝን ልትፈልጉ ትችላላችሁ እዚች ጋር ምክንያቱም ስፔስ ያለው ጨዋታ ስለሆነ ምናምን ብላችሁ ግን ይሄን ስፔስ ቢኖረውም ቪክተር ዮከሬዝ እዚህ ጨዋታ ላይ ምን ሊፈጥርልን ይችላል እርግጠኛ አይደለም። እርግጠኛ የሆነው አንድ ሰው ግን ቢግ ጌም ፕሌየር ካይ ሃቨርትስ አለችልል ካይ ሃቨርትስን 9 ቁጥር ላይ እናስገባለን። በዚህ ላይን አፕ ነው መግባት የምፈልገው። አርቴታ ታስታኮራኛለህ በእናትህ በቃ ጽድት ያለ ይሄን ላይን አፕ አስገባ። ማን ሲቲን ጥጓን ነው ማሽን ምናዝዛት ነው ምልል ካሞን ዩ ገነርስ። ሲቲ እስከዛሬ ላስከፋን ነገሮች በሙሉ አንድ ባንድ እየቆጠርን ነው ብድራችን የምንከፍለው። ከነዛም መካከል አንዱ ጨዋታ ይሄው የካራባኦ ካፕን ጨዋታ ፋይናል ጨዋታ ደርሶልናል። በጉጉት ስንጠብቀው የነበረው እቺ ቀን ደርሳለችና አንድ ባንድ ይሄ ካራባኦ ለዛኛው አመት ነው። ፕሪሚየር ሊጉን ስንበላው ይሄ ለዛኛው ነው እያል ኤፍኤ ካፕም ከተገናኘን ይሄኛውም ለዚህኛው ነው እያል ሲቲን አንድ ባንድ እያካካስን ነው ዘንድሮ ምን ጨርሶ ማለት ነው ሊጋችን እና ይሄ ጨዋታ አሪፍ ጨዋታ ይሆናል ብዬ አስባለሁ። ያው ጋርዲዮላ እባክህን ጋርዲዮላ እንደው የሚያደርስለት ሰውም ካለ አድርሱልኝ። አጥቃን ጋርዲዮላ እንደው እባክህን አጥቃን በቃ አጥቅተህ ተጫወትኛ አጥቃን። ለማንኛውም እንዴትም ሆኖ ቢገባ ጋርዲዮላ አርቴታ መላ ያጣለትም ለሱና የጨዋታ ቁልፍ ጨዋታ ነው። ስፔሻሊ አርቴታ ሲጠይቅ ከሰማችሁ ምን አለ? ይሄን ጨዋታ ለማነሳሳት ምን ታረጋለህ ምናምን ቡድኑ ተጫዋቾችን ለማነሳሳት ምን ታረጋለህ ምናምን ብለው ሲጠይቁት አረ ይሄ ጨዋታ ላይ እኔ ያን ያለም ለማነሳሳት ይከብደኛል ብዬም አላስብም ብሏል። ምክንያቱም ሲቲ ነዋ በቃ ምክንያቱም እነዚህ ተጫዋቾች ላይ አእምሯቸው ውስጥ ያለው ሲቲ ሁሉም መበቀል ይፈልጋልና በቃ ሁሉም ከሲቲ በላይ መሆን ስለሚፈልግ ሜንታሊ በጣም ስትሮንግ ሆኖ የሚገቡት በጣም በቃ ስቴብል ተረጋግተው ሆኖ የሚገቡት ሞንስተር ሆኖ የሚገቡትና በጣም ምርጥ ነው። ስፔሻሊ ደግሞ ይሄ ቡድን ፋይናል ሲጫወት እስካሁን አላየ ነው። ሲተጋ ነው ያየ ነው። ፋይናል ላይ ደግሞ ያለውን ሜንታሊቲ ብለን በዚህ ጨዋታ መመልከት እንጀምራለን ማለት ነው እና በጣም ይሄ ቁልፍ ጨዋታ ነው። ቲሙንም ለመገምገም ምናምን ይረዳናል ብዬ አስባለሁ እና በዚህ ጨዋታ እኔ የምጠብቀው ከፊት ለፊታችን አሰላለፍ ይሄን አሰላለፍ የምጠብቀው ማዱዌኬ ይገባል ብዬ አስባለሁ። በዚህ በኩል ሳካ
ትኖራለች። ሃቨርስን ይዘን እንገባለን ብዬ ማስበው ከ60 ወይ ከ70 በኋላ ዮክሬሽ እናስገባለን ብዬ አስባለሁ። ኢዜ ይኖራል ብዬ አስባለሁ። ኢዜም ይኖራል ከሱ ጀርባ ያው ዙቢና ራይስ ይኖራሉ ብዬ አስባለሁና ይህ ላይናፕ ይዘን ጨዋታውን እንጀምራለን ብዬ አስባለሁና ጨዋታውን 1-0 ወይም 2-0 እናሸንፋለን ብዬ አስባለሁ። አክቹሊ 2-0 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ግምታችሁን ንገሩኝ። ምን ትጠብቃላችሁ ከዚህ ጨዋታ? እስኪ ኮሜንት ላይ ሐሳባችሁን ንገሩኝ። እንወያይ። ይመቻችሁ። ይሄን ቪዲዮ በደንብ ሼር ኮፒ ማድረግ እንዳይረሳ። እንዲሁም ፎሎ ያደረጋችሁ ሰዎች ፎሎ ያደረጋችሁ 100,000 ልንገባ እኮ ነው። ይመቻችሁ። ናችሁ ሰላም ናችሁ ወይ? ይሄ ማለት ነው የሌሊት ጀማዎች ተመችታችሁኛል። የምሬን ነው የምላችሁ። እንደው ታታሪነታችሁ ደስ ሲል ኮፒ ሊንክ ስታደርጉ ሼር ስታደርጉ ክብር ይገባችኋል። ለማንኛውም ጀማው አሰልጣኝ አርቴታ ከካራቦ ካፕ ፋይናል ጨዋታ በፊት ሐሳብ አስተያየቱን ከጋዜጠኞች ለቀረቡለት ጥያቄ ሰጥቷል። ምን እንዳለ ላካፍላችሁ ነው በዚህ ሌሊት የመጣሁት። ያው እናንተ ደግሞ ትብብራችሁ አይለኝ ኮፒ ሊንክ ሼር በማድረግ ለጀማው ታዳርሳላችሁ ማለት ነው። አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እንዴት ነው ቲምበርና ኦዲጋርድ ለሁሉ ጨዋታ ይደርሳሉ ወይ ተብሎ ተጠይቆ ነበር። እሱ እንዳለው ከሆነ እንግዲህ ሁለቱንም ውጤት ማወቅ የምንችለው ነገ ቀሪ ልምምድ አለ። ልምምዱን ካየን በኋላ እንግዲህ የምናሳውቃችሁ ይሆናል የሚል ምላሽ ሰጥቷል። በነገራችን ላይ ጀማው ጁሊያን ቲምበር ማለት ነው ዛሬ ከቡድኑ ጋር ልምምድ ሲሰራ ታይቷል። ይሄ እጅግ በጣም አስደሳች መረጃ ነው ጀማው። ከዛ በተጨማሪ ደግሞ ማን ነው በቋሚነት የሚሰለፈው ኬፓ ወይ ስራዬ የሚል ጥያቄ ቀርቦለት ነበረ። አትጨነቁ ብዙም እኔ ማን እንደሚሰለፍ ወስኛለሁ። ውሳኔን ደግሞ አሁን ሳይሆን አሰላለፉ ሲወጣ ይዛኔ ታዩታላችሁ ብሎ ጓራቸው ላጣው። ሌላው አርቴታ በስተመጨረሻ ያስተላልፈው መልእክት ጀማው ለደጋፊዎች ይመለከታል። በፊታችን እሁድ በመናረገው ጨዋታ ላይ በእያንዳንዱ እንቅስቃሴያችን ከቡድኑ ጎን መሆናችሁን በድጋፍ ማሳየት ይኖርባችኋል። እስከ መጨረሻው ድረስ ታዲያ መሳነፍ የሚባል ነገር ማየት አልፈልግም ሲል ገልጿል። ጀማው ትክክለኛ ጥሪ ነው ጀማው። እኛም ደግሞ የአርሰናል ደጋፊዎች ሰብሰብ ብለን ኳሱን ቫምዳስ ኢንተርቴይንመንት ላይ ነው የምናየው። መገናኛ ለም ሆቴል ፊት ለፊት በሚገኘው ከ2000 በላይ ሰው በሚይዘው በግዙፉ ማለት ነው ቫምዳስ ኢንተርቴይንመንት ልዩ ኢቨንት አዘጋጅቼላችኋለሁ። እሁድ ከ11 ሰዓት ጀምሮ እዛው ቫምዳስ ተገናኝተን የምንቀውጠው ይሆናል ማለት ነው ጀማው። እጅግ ልዩ ልዩ ነገሮች ነው የተዘጋጁት። እሁድ ቫምዳስ እንገናኝ። ይመቻሉ። የአርሰናል ደጋፊዎች ማለት ነው ነገ በፍጹም ከሌላ ክለብ ደጋፊዎች አድናቆት እንዳትጠብቁ። ብንበላውም ባንበላውም ማለት ነው በፍጹም እንዳትጠብቁ። ይኸውላችሁ ሁለት ነገር ብቻ ነው የሚከሰተው። ነገር ካሸነፍን ዋንጫውን ከበላን ማለት ነው ይሄ ቆርቆሮ ደግሞ ዋንጫ ተራ ዋንጫ አነሳን ብላችሁ ልቀውጡት ነው እንዴ ምናምን ብለው ያጣጥሉባችኋል። ከተሸነፍን ግን ማለት ነው በቃ ሻምፒዮንስ ሊጉን ያለ ዋንጫውን እንዳጣን ነገር ይወረድብናል። ይሄው ድሮም ይታወቃሉ እኮ አርሰናሎች ሁሌም ይዜ ምናምን ብለው ይነሱብናል። ከሁለቱ አናልፍ። ስለዚህ ማለት ነው እግራችንን ሰቅለን ፈታ ብለን ለክለባችን እንቋጠራለን፣ እንደግፋለን፣ ዋንጫውን እናነሳለን። ለኳድሩፕል ነው እየሄድን ያለ ነው። 4ቱንም ዋንጫ እንጠራርገዋለን። ገባ? ግን ማለት ነው በፍጹም ከነዛ ፎቃቆች አድናቆት እንዳትጠብቅ። አይመጣውም፣ ከየትም አያመጡትም። ትችት ይዞ ነው የሚመጡት። ትችት ብቻ ነው ያላቸው። እሺ ሰምታችኋል ብዬ አስባለሁ። ጄምስ ትራፎርድ የእሁዱን የአርሰናልና የማን ሲቲን የካራቦ ካፕ ጨዋታ እንደሚጀምር ተረጋግጧል። የሚገርም ውሳኔ ፔፕ ማርያምን አረካኝ። እንዴት እንደምወደው ይሄን በረኛ ማለት ሲችል። እስኪ ደግሞ እናንተ በኬፓ አሪዛባላጋ ግቡ እስኪ። አያረገውም ሚኬል አርቴታ። ይሄማ ያበደ ዋንጫ ጨዋታ ነው። ለፔፕ ግን ጀስት አርሰናልን የመርሻ ጨዋታ ስለሆነ እንደዚህ ኦቨርቲንክ የማያደርግበት ጌም ላይ ነው እኛ የምናሸንፈው። ምን አለበሉኝ። አንድ ቀን አማሮ አያውቅ። በቃ ዶናሩማ ከመጣ በኋላ ቤንች ሁላ ሲሆን አንድ ቀን አማሮ አያውቅ ምናምን። ግን እንዴት እንደሚችል ይገባዋል። ለሱ ሲል ይሄንን ፋይናል ባሸነፉልኝ ማለት ነው። እና ያው አርሰናሎች በእርግጠኝነት በዳቪድ ራያና በሙሉ ስኳዳቸው እንደሚገቡ አልጠራጠርም። እሁድ እናያለን ማለት ነው። ይሄንን ቴሌግራም ተቀላቀሉ። የሚገርም ትኬቶች እየሰራን ነው። ጃዩ ሲሪየስ ነው። ይኸውላችሁ እኛ አርሰናሎች ማለት ነው ግራህን ሲመታ ቀኝህን ስጠው የሚለው ንግግር አይሰራም። እኛ ጋር ጋርዲዮላ ላይ ዌምብሌ ላይ ከአመታት በፊት ያረጋትን ነገር
ይዘናታል። ስለዚህ የአርሰናል ደጋፊዎች በግዙፉ ዲዮሎፖል ሆቴል ከማራቶን ክላሲክ ጋር በመተባበር ከ9 ሰዓት ጀምሮ ቅውጥ ያለ ኢቨንት አዘጋጅተንላችኋል። በጊዜ ከ9 ሰዓት ጀምሮ ተገኝታችሁ ቋጣሪያንስ ማህበር አሳቀረጽ ዲጄም አለ መግለጫ አታፋርስ። ዲጄም አለ። ለማንኛውም ገነርስ አንድ ሰው መቅረት አይችልም። የአርሰናል ደጋፊ 3000 ሰው የሚይዝ አዳራሽ ነው ይዘን እየጠበቅን ያለ ነው። ስለዚህ እንቀውጠዋል። ሲጀምር መጥራት እንደማይጠበቅብኝ አውቃለሁ። ትመጣላችሁ፣ እናሳካዋለን። የቋጠሮ ቀን እሑድ ማንም ነው የማይቀረው። ከማራቶን ክላሲክስ ጋር ዲዮሎፖል ሆቴል እንቀውጠዋለን። አርሰናል ከማንቸስተር ሲቲ ተጠባቂው የካራባኦ ካፕ የፍጻሜ ጨዋታ እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል ላይ በዌምብሌይ ስቴዲየም የሚደረግ ይሆናል። ይሄ ተጠባቂ ጨዋታ እንግዲህ ዘንድሮ በሀገር ውስጥ ውድድሮች የትኛው ቡድን ሚዜ የትኛው ቡድን ሙሽራ ይሆናል የሚለውን በግልጽ የሚያሳየን ጨዋታ ይሆናል ማለት ነው። በጨዋታው መምህሩ ፔፕ ጋርዲዮላ ከተማሪው ሚኬል አርቴታ ጋር በጄሬሚ ዶኩ ሃላንድና ሴሜንዮ የሚመራው አስፈሪው የሲቲ የፊት መስመር በጣም ከባድ ከሆነው የሳሊባና ማጋሌስ ጥምረት ጋር የሚገናኝ ይሆናል ማለት ነው። ጨዋታው የሲቲዝኖቹን የመሃል ሜዳ ሞተር ሮድሪ ከአርሰናሉ ፓወርሃውስ ከዴክላን ራይስ ጋር የሚያገናኝ ይሆናል ማለት ነው። ይህንን ተጠባቂ ጨዋታ አስመልክቶ የሚገርም ጊቫዌ ይዤላችሁ መጥቻለሁ። ጊቫዌውን ያዘጋጀውላችሁ በጣም የሚገራርሙና ሻይን የሚያደርጉ ኢፖክሲዎችን በመስራት ቲክቶክ ላይ ብቻ ከ150,000 በላይ ፎሎወር ካላት ከሊሲ ኢፖክሲ ጋር በመተባበር ነው። እነዚህ የምታዩቸው በጣም የሚያማምሩ በኢፖክሲ የተሰሩ የእያንዳንዱ ክለብ ሌጀንዶች እንደምታዩት የአርሰናሉ ቴሪ ሄንሪ፣ የሲቲዝኖቹ ኬቨን ዲብራይን፣ ከቼልሲ ዲዲየር ድሮግባ፣ ከቀያይ ሰይጣኖቹ ደግሞ ክርስቲያኖ ሮናልዶ ይገኙበታል። ከነዚህ ኮከቦች መካከል አንድ እድለኛ አሸናፊ ሆኖ ይሄንን በጊቫዌ ይወስዳል ማለት ነው። እነዚህን የሚያማምሩ ስራዎች ለማሸነፍ እንግዲህ ጨዋታውን ማን እንደሚያሸንፍ ስንት ለስንት እንደሚያልቅና በጨዋታው የመጀመሪያውን ጎል ማን እንደሚያስቆጥር መገመት ብቻ ነው ከናንተ የሚጠበቀው ማለት ነው። ቤቱን ፎሎ ማድረግ፣ ቪዲዮውን ላይክ ማድረግና ሪፖስት ማድረግ የውድድሩ አካል ናቸው። ጨዋታው በኋላ አሸናፊውን የማሳውቃችሁ ይሆናል። አሸናፊው 22 ጋት ህንጻ ሁለተኛ ፎቅ ወደሚገኘው የሊሲ ኢፖክሲ ሾፕ በመሄድ ሽልማቱን መውሰድ ይችላል ማለት ነው። ከአዲስ አበባ ውጭ ያላችሁ ደግሞ ያላችሁበት ቦታ ይደርሳችኋል ሽልማቱ። በራሳችሁ ማሰራት የምትፈልጉ ሰዎች አካውንቷን ታግ አደርግላችኋለሁ ከስር ማናገር ትችላላችሁ። ማንኛውም እነዚህን በጣም የሚያማምሩ አርቶች ቤታችሁ ላይ ሰቅላችሁ ከቤታችሁ ጋር ፍቅር ይዟችሁ ተማሪዎች ከትምህርታችሁ ሰራተኞች ከስራችሁ ብትቀሩ ኃላፊነቱን እኔ አልወስድም። ማንኛውም ኮመንት ላይ ግምታችሁን አስቀምጡ። መልካም እድል፣ ይመቻችሁ። እሁድ ከማንቸስተር ሲቲ ጋር ለምናደርገው የፍጻሜ ጨዋታ የመክፈቻ ፕሮግራም ላይ እነማን እንደሚገኙ ተረጋግጧል። ከዛ በተጨማሪም አንዳንድ ለውጦች ተደርጓል። እነሱን በአጭሩ እንመልከት። በመጀመሪያም የመክፈቻ ፕሮግራሙ ላይ ማቲያስ ኩኛ፣ ብራያን ምቤሞ እና አማድ ዲያሎ ፐርፎርም እንደሚያደርጉ ተረጋግጧል። በዚህ መልኩ እንግዲህ ዝግጅታቸውን ጨርሰዋል። Man, this place is incredible, right? The energy is going to be electric. Yeah, I can feel it. እንዲሁም ሜዳው ስለሚገኙት ለማንቸስተር ሲቲ ደጋፊዎች ምቾት እንዲሰማቸው በምትመለከቱት መልኩ ወንበር እንደተቀየረላቸው የሚያሳዩ መረጃዎች ወጥተዋል። በተጨማሪም ቼልሲን ወክሎ የቼልሲው ባለቤት የሆነው ክቫራትስኬሊያም ጨዋታውን ለመከታተል ዌምብሊ ስቴዲየም እንደሚገኝ የሚያሳዩ መረጃዎች ወጥተዋል። ከዛ በተጨማሪም ለቶተናም ደጋፊዎች የሚያሳዩ መረጃዎች ወጥተዋል። እሁዱን የፍጻሜ ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። አርሰናል ከማንቸስተር ሲቲ የካራባኦ ካፕ የፍጻሜ ጨዋታ የኔን ምልከታ ልንገራችሁ። በመጀመሪያ ደረጃ ይሄ ዋንጫ ለማንቸስተር ሲቲ እጅግ በጣም አንገብጋቢ የሚባል ዋንጫ ነው። ይህን ማወቅ አለባችሁ። ለምን? ፔፕ ጋርዲዮላ ያለምንም ዋንጫ የሚያጠናቅቅበት ቻንስ እጅግ በጣም እየሰፋ መጥቷል። ስለዚህ ለኬሪሩ ከማንቸስተር ሲቲ ጋር የሚለያይ ከሆነ ባዶ እጁን እያጨበጨበ ላለመውጣት እጅግ በጣም ኢምፖርታንት የሆነ ጨዋታ ነው። ለማ ለሲቲ። አርሰናል ጋር ግን ስንመጣ ይሄ ኢምፖርታንት ዋንጫ አይደለም ለአርሰናል። የአርሰናል የመጀመሪያው ሚሽን የመጀመሪያው ቅድ
የእንግሊዝ ፕሪሚየር ሊግን ማሳካት ነው። መስከረም ላይ አርሰናል 30 ምናምን ዓመት ሞልቶሃል፣ ካራቦ ካፕን አምጣ አልተባለም፣ ኤፍ ኤ ካፕን አምጣ አልተባለም፣ ሻምፒዮንስ ሊግ የለህምና ሻምፒዮንስ ሊግ ካልበላህ ወየውልህ አልተባለም። ወየውልህ የተባለው አርሰናል የእንግሊዝ ፕሪሚየር ሊግ ነው። ኦልሞስት ሚሽኑን እያገባደደ ነው እንግሊዝ ፕሪሚየር ሊግ። የእንግሊዝ ፕሪሚየር ሊግን ዋንጫ ብቻ ይዞ ቢያጠናቅ አርሰናል እጅግ በጣም ስኬታማ ሲዝን ነው። ስለዚህ እነ ካራቦ ካፕ፣ ኤፍ ኤ ካፕ ከመጡ ቦነሶች ናቸው ማለት ነው። አፒታይዘር፣ ይሄ ትልልቅ ሬስቶራንት ገብታችሁ ምግብ አዛችሁ ዋና ያዛችሁት ምግብ እስከሚመጣ ድረስ ነጭ ሳህን ላይ የሆነች ብሮኮሊ ምናምን ነገር ተደርጋ አፒታይዘር፣ ይሄ የምግብ ፍላጎትን የምትከፍትበት ነገር ይመጣል የለ ልክ እንደዛ ነው። ቢያሳካውም ባያሳካውም ያን ያክል ማተር አያደርግም። ሜንታሊቲ ሊጉ ላይ ይፈጥራል አይፈጥርም፣ ምንም ያለቀለት ጉዳይ ነው። እዚህ አርሰናል አራቱንም ዋንጫ የመብላት ግዴታ የለበትም። ፕሪሚየር ሊግ ከበላ ታዛ ፖይንት አለቀ በቃ። ከዛ ውጪ ቦነሶች ናቸው። ሻምፒዮንስ ሊግ ደግሞ ከመጣ ሰርፕራይዝ፣ ትልቅ ሰርፕራይዝ ማለት ነው፣ ትልቅ ስጦታ። ከዛ ውጪ ግን ሚሽኑን ጨርሷል አርሰናል፣ ታርጌቱን መጥቷል። ይሄ ዋንጫ የሚያስፈልገው ለሲቲ ነው ኖት ለአርሰናል። አርሰናል ቢበላው አርሰናል ይሄ እኮ ያን ያክል እዚህ ግባ የማይባል ዋንጫ ነው ይሉታል። ካጣው ደግሞ ወደ 40 ዓመት ልትጓዝ ነው፣ 30 ምናምን ዓመት ሞላ ይህን ትልቅ ዋንጫ ካጣ ይባላል። ስለዚህ እኔ ማሰበው ይሄን ነው። ይህ መምህሩን ከደቀ መዝሙሩ ብቻ ሳይሆን ጎበዙን አስተማሪ ከሰቃዩ ተማሪ የሚያገናኝ የእግር ኳሱ ዓለም ተጠባቂ ፈተና ነው። ሚኬል አርቴታ ከፔፕ ጓርዲዮላ፣ አርሰናል ከማንቸስተር ሲቲ የውድድር ዓመቱ የመጀመሪያው የፍጻሜ ጨዋታ፣ ሜዳው ደግሞ በሀገር እንግሊዝ ክብር የተሰጣቸው ታላላቅ ፍልሚያዎች የሚስተናገዱበት 90,000 ተመልካቾችን በቅንጦት የሚያስተናግደው ዌምብሌ ስታዲየም። ይህ ጨዋታ እግር ኳስን የሚወድ ሁሉ ሊመለከተው የሚገባ የትላንት ባለታሪኩን የእግር ኳስ አብዮት ቀያሹን በራሱ ቀለምና የጨዋታ ዘይቤ ለዓመታት የነገሰውን ሁሉንም ስኬቶች በስፔን፣ በጀርመን፣ በእንግሊዝ ያጣጣመውን ፔፕ ጓርዲዮላን ከነገ ባለ ራእዩ ሚኬል አርቴታ የሚያፋልም ጨዋታ ነው። አርሰናል ዘንድሮ ተርቦ ታዳኙን እንደሚያጠምድ አንበሳ ዋንጫ ለማንሳት ብቻ ሳይሆን ለመሰብሰብ ያቀደ ይመስላል። በአራቱም ውድድሮች ለተጋጣሚዎቹ እንደያመጣጣቸው በቂ ምላሽ እየሰጠ ወሳኝ ምዕራፍ ላይ ይገኛል። ቡድኑ ለተቺዎች ምላሽ ለመስጠት በቀሪ የውድድር ጊዜያትም ሌሎች ዋንጫዎች እንደሚገቡት በተፎካካሪዎቹ ላይም የስነ ልቦና በላይነትን ለመውሰድ ማንቸስተር ሲቲን ማሸነፍና ጉልበቱን ማሳየት ይፈልጋል። በእርግጥ ፔፕ ጓርዲዮላ ልምድ አለው። በየጨዋታው ላይ ምን እንደሚፈጥር አይታወቅም። የታክቲክ እስስት ነው። ሲቲ ያለፉት ዓመታት ጥንካሬዎቹ ቢክሉትም የዋንጫ ጨዋታ ነውና ለአርሰናል ቀላል ተጋጣሚ ይሆናል ብሎ ማሰብ ዘበት ነው። ግን አርሰናል ለየትኛውም ጨዋታ ምላሽ መስጠት የሚችል ደፋር ሰራዊት መሆኑን ያለፉት ወራት ጨዋታዎች ምስክር ናቸው። ቁጥራዊ መረጃዎች ለአርሰናል ያዳላሉ። ሁለቱ ቡድኖች ባከናወኑት የመጨረሻ 6 ጨዋታ አንድም አርሰናል በሲቲ አልተሸነፈም። ጓርዲዮላ ይህን አለ። አርሰናል በዚህ ሰዓት በእንግሊዝ ብሎም በአውሮፓ ምርጡ ቡድን ነው ሲል መስክሯል። የእናንተን የጨዋታ ግምት ጻፉልኝ። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ።